የኢትዮጵያ ሪል ስቴት አዋርድ አሸናፊ የሆነው ዲኤምሲ ሪል ስቴት በለቡ መብራት በፍጥነት እየገነባ ባለው ሳይት ብዙዎችን የቤት ባለቤት ማድረጉ ይታወቃል። እድሉ ላመለጣችሁ ደንበኞች እንኳን ደስ አላችሁ እያልን አዲስ ፔንታውስ ብሎክ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ከባለ 1 እስከ ባለ 4 መኝታ በተለያዩ ካሬ አማራጮች በማራኪ ቤት ዲዛይን ይዘን ቀርበናል። በ10% ቅድመ ክፍያ ከ60% የባንክ ብድር አማራጭ ጋር እንዲሁም የንግድ ሱቆችን ከ20 ካሬ ጀምሮ ሱቅ ከነሸማቾቹ ለሽያጭ አቀርበናል። የማስታወቂያ አይቶ ለሚመጡ 10 ደንበኞች ብቻ እስከ 30% በሚደርስ ቅናሽ ተጠቃሚ ለመሆን ከታች ባለው ቁጥር ይደውሉ። እውነተኞች ስደተኛ ናቸው። ሁሉ ጊዜ ከዓለም ጋር የማይቀላቀሉ ንጾች ስደተኛ ናቸው። ኢትዮጵያ ውስጥ የሃሎዊን በዓል ተከብሮ ነበር። ያለፈው አርብ ሙታን ሳቢ ማለት በሞተው ሰው አምሳል በሞተ ሰው ስም ድምጽ መጥቶ የሚያወራ ሌላ መንፈስ ነው መጣራው። የሟርት መንፈስ ነው መጣራው። መከራ እንዳለ መገንዘብ ጥሩ ነው። አይምሮ ማዘጋጀት ጥሩ ነው። ኦክቶበር ወር የመስዋዕት ወር ነው። በእኛ ምልከታ የመስዋዕት ወር ነው እና በጣም ብዙ ሰዎች የሚገደሉበት በጣም ዴንጀረስ የሆነ ጊዜ እየመጣን ያለው እንድንገልለት የጠራን አምላክ የለም በየትኛውም እምነት ውስጥ። ምን ማለት ነው? ክርስትና ያለ መከራ መቼ ነው ተጉዞ የሚያቀው? የክርስትና ውበቱ እሱ ነው። ከዚህ ከሰይጣን አምልኮ ጋር በተገናኘ የተለያዩ ሰዎች እንዲገደሉ ትእዛዝ የሚሰጥበትም ወቅት ነው ብሎ በሲቢኤስ ኒውስ ላይ ማውራቱን እያየን ነበርና ክርስትና ማለት በጨለማው ዓለም ላይ ብርሃን መሆን ማለት ነው። መስቀል የሌለበት ክርስትና ጨው የሌለበት ወጥ ማለት ነው። በቁም ሰብሮ ደምን የሚጠጣው የሚወጣው መቼ ነው? ሲጨልም ነው አይደል? እንግዲህ ሃሎዊን የሚባለውን ጉዳይ ራሱን የቻለ ማለት የሰይጣን አምልኮ እንደሆነ በግልጽ መሪዎቹ ይናገራሉ። ስለ እምነታቸው ታምነው ለእግዚአብሔር ለእውነት ጸንተው ቆመው የሚሞቱ ሰዎች በጣም ብፁዓን ናቸው። በዚህ እግዚአብሔር ከሙታን ጋር እንድንገናኝ አይፈልግም። የሕያዋን አምላክ ነው እሱ። አንቶኒ ሌቪ ማለት የቸርች ኦፍ ሳይጣን መስራቹ ማለት ነው። እንግዲህ ቸርች መባሉ ራሱ እንዳለ ሆኖ ማለት ነው። ሰይጣን ከሱ ጋር ከተስማማ ለምን ያሳድዳል? መንግስቱን ካልነካበት ለምን ያሳድዳል? ድቅድቅ ወደ ሆነ ነገር ውስጥ እየገባን ነው ያለነው። አልገባንም። ገና የነጋልን ከሆነ ተሸውደናል። እንደኔ አንድም ሰው በእምነቱ ምክንያት መገደል የለበትም፣ ልክም አይደለም። ዓለም ሁሉ በክፉ እንደተያዘ እናውቃለን ይላል። ላይፍን ያውም ደግሞ ኢተርናል ላይፍን ሴሌብሬት ማድረግ ሲገባ ግን ነገሩን ኮምፕሊትሊ ገልብጣው ምን ሴሌብሬት ታደርጋለህ? ዴዝ ሴሌብሬት ታደርጋለህ። የጭቅ ጊዜ ላይ ነው ያለነው። ደግሞ የጭቅ ጊዜ ይቀጥላል። ሰላም ጤና ይስጥልን። የተወደዳችሁ ያሌታ ቤተሰቦች እንዴት አላችሁ? ሳምንቱ እንዴት ይዟችኋል? እንግዲህ ባሳለፍነው ሳምንት ሁለት ትልልቅ ጉዳዮች በኢትዮጵያም በዓለምም ደረጃ ተከስተው ነበረ። ከነሱ ሁለቱ ጉዳዮች ጋር በተያያዘ ነው ሐሳብ ልናነሳ ዛሬ ወደድነው። በተለይ ሃሎዊን ኦክቶበር 31 በፈረንጆቹ 2025 ተከብሯል። በዓለም አቀፍ ደረጃ ብቻም ሳይሆን በኢትዮጵያም በግሪክ ክለብ ተከብሮ ነበር። ከሱ ጋር የተያዘ እና ሃሎዊን ኢትዮጵያ ውስጥም ሳይገባ አይቀርም እየተባለ ነው። እሱን ጉዳይ እናነሳለን። ምንድነው ሃሎዊን ራሱ የሚለውን ነገር እሱን ጥቂት እንድናነሳ እናስባለን። ሌላኛው ደግሞ የክርስቲያኖችን ሞት በተመለከተ ከኢትዮጵያ እስከ ናይጄሪያ፣ ከናይጄሪያ ደግሞ ወደ ቻይናና ደግሞ ወደ ኢራን ጭምር ስንሄድ የክርስቲያኖች መከራ በእምነታቸው ምክንያት የሚሰው ሰዎች ከፍ እያሉ መምጣታቸውን የተለያዩ ዘገባዎች እያመላከቱ ይገኛሉ። ከዚህ ጋር በተያያዘ ዶናልድ ትራምፕ እንደውም ጦርነት ሁሉ ከፍታለሁ እያሉ ነበረ ለናይጄሪያ መንግስት። ከሱ ጋር በተያያዘ ያሉትን ሀሳቦች ነው የምናነሳው እና የዘመኑን መልክ በእነዚህ ውስጥ አጮልቀን ለማየት እንሞክራለን። አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። እንደተለመደው ከያሬዶ ጋር ያለነው አብራችሁ ነው። ያሬዶ እንዴት ይዞሃል? እንግዲህ ዓለም መልኳ በደንብ እየታየ ነው። ብዙ ነገሮች ወደፊት እየወጡ ነው። እንግዲህ ሃሎዊን የሚባለውን ጉዳይ ራሱን የቻለ ማለት የሰይጣን አምልኮ እንደሆነ በግልጽ መሪዎቹ ይናገራሉ። አንቶኒ ሌቪ ማለት የቸርች ኦፍ ሳይጣን መስራቹ ማለት ነው። እንግዲህ ቸርች መባሉ ራሱ እንዳለ ሆኖ ማለት ነው። ግን ያው የነሱ ቤተ መቅደስ ኮታንኮት ዋና መስራቹ እንግዲህ የሃሎዊን ጉዳይ ምን እንዳለው ሲናገር እንደው በአመት አንድ ጊዜ ሰዎች ሁሉ እኛን እምነት አብረው
ሰይጣንን ያመልካሉ እስከ ማለት ድረስና አመሰግናቸዋለሁ እስከ ማለት ድረስ የደረሰበት እንደነበር አይተናል። ከዛ ባሻገር ደግሞ የክርስቲያኖች መከራ ደግሞ ኢትዮጵያ ውስጥም ጨምሮ በተለያዩ አካባቢዎች እንደሱ አይነት ነገሮች ሰምተናል። በእምነታቸው ምክንያት የተለያየ መከራ የደረሰባቸው ከዛም ሲሻገር ደግሞ ወደ ናይጄሪያም ጨምሮ እነሱ አይነት ነገሮች እየተሰሙ ነው ያሉት። ምናልባት እንደው ከሃሎዊን እንጀምርና ኢትዮጵያ ውስጥ የሃሎዊን በዓል ተከብሮ ነበረ። ያለፈው አርብ የተከበረው ደግሞ በግሪክ ክለብ ነበርና አለባበሶችም መብራቶችም እነሱን ነገሮች ሲደረጉ ነበርና ከዛ የወጣ ራያንስ የተባለ ማለት ድሮ የሱ የሰይጣን አምልኮ ዋና ከነበሩት መካከል አንዱ በተለይ የኦክቶበር ወር ይላል። በተለይ የኦክቶበር ወር የመስዋዕት ወር ነው። በእኛ ምልከታ የመስዋዕት ወር ነው እና በጣም ብዙ ሰዎች የሚገደሉበት ብዙ ደግሞ ከዚህ ከሰይጣን አምልኮ ጋር በተገናኘ የተለያዩ ሰዎች እንዲገደሉ ትዕዛዝ የሚሰጥበትም ወቅት ነው ብሎ በሲቢኤስ ኒውስ ላይ ማውራቱን እያየን ነበርና ስለ ሃሎዊን ጥቂት እንበል። ኢትዮጵያ መግባቱስ እንዴት አድርገን ነው የሚለውን እሱን መንደርደሪያ እናድርግና ሌሎች ሀሳቦችን እናነሳለን። ዓለም አንድ መንደር አዎ የትኛውም ሀገር ያለ ኃጢአት የትኛውም ሀገር ላይ አሁን አፒር ያደርጋል። ምክንያቱም ከዚህ በኋላ እኮ ኃጢአትን በድንበር ኃጢአትን በሀገር ኃጢአትን በሆነ ነገር መከልከል አትችልም። ምክንያቱም ያው ዘመንን ማዋጀት ነው። እንግዲህ የፍጻሜ ዘመን ላይ ሰዎች በጣም ነፃ ሊበራል ይሆናሉ። ስለዚህ ይሄ ግሎባላይዜሽን ያመጣው አንዱ ነገር ይሄ ነው። ሁሉም ዓለም ላይ ያለ ነገር ሁሉም ዓለም ላይ ይገኛል አውቶማቲክ ማለት ነው። እና ይሄ ግን ስልጣኔ አይደለም፣ ዘመናዊነት አይደለም፣ ወይም ደግሞ ማህበራዊ ሴትን የመወራረስ ጉዳይ አይደለም። ይሄ ሰይጣን በአንዳንድ ሀገሮች ላይ በአንዳንድ ህዝቦች ላይ በአንዳንድ አካባቢዎች ላይ ብቻ ሲያደርጋቸው የነበሩትን ልማዶች ግሎባላይዝ አድርጎ ዓለም አቀፍ መልክ ሰጥቶ ራሱን የሚያስመልክበት ነው። ፓሪስ ኦሎምፒክ ላይ ብራዚል ላይ የታየው ነገር እናስታውሳለን። በአደባባይ አይደለ ሰይጣንን አግዝፈው ክርስቶስን ደግሞ በዛው መጠን መንገድ ላይ ሜዳ ላይ ስቴዲየም ላይ በዛ ሰው ተመስሎ አንድ ሰው በክርስቶስ ሰይጣን እየጎተተ አሳይተውናል። ሰው ዓለም ከማን ጋር እንደምትወግን ይታወቃል። ዮሐንስ ዓለም ሁሉ በክፉ እንደተያዘ እናውቃለን ይላል እና ይሄ በክፉ የተያዘው ዓለም ማንነቱ ቅድም እንዳልከው በደንብ ፍንትው ብሎ እየወጣ ነው ያለው። እንግዲህ ምናልባት አዲሱ ነገር ሊሆን የሚችለው ኢትዮጵያ ላይ የሚለው ነገር ነው። ገባ ያው ባለፈው ኢየሩሳሌም ላይ ሲከበር የግብረ ሰዶማውያን የፕራይድ መንዝማ የሚሉት አላቸው። from all the world ከመላው ዓለም ላይ ያሉ ግብረ ሰዶማውያን ናቸው ኢየሩሳሌም የመጡት እንዳሉ ገብተዋል። ምክንያቱም ያ ነገር ሴሌብሬት ለማድረግ ፎከሱ ማናት ኢየሩሳሌም ናት። ኢየሩሳሌም ላይ ይሄን ነገር ማክበር እንደ ትልቅ ቪክቶሪ እንደ ትልቅ ነገር ሌላው ዓለም በሙሉ ጥሩ ሮል ሞዴል ይሆናል አይነት እሳቤ ነው ያለውና እንደዛ ላይ የተደረገው እና ይሄ ሀገር ይሄ ልማድ የለውም፣ ይሄ ባህል የለውም። ግን አሁን አሜሪካ አለው እዚህ ያለው ደግሞ አሜሪካ አውሮፓ አለ። ስለዚህ the problem ክርስቲያኖቹ ይሄ ነገር አክሰፕት ማድረጋቸው ነው። ገባጥንት ነገሩ ወደ ካቶሊክ ቤተክርስቲያን ገብቶ አክሰፕት ተደርጎ ከሞቱ ቤተሰቦቻቸው ጋራ መንፈሶቻቸው ጋራ የሚገናኙበት ቀን እንደሆነ አርገው ነው። ግን እንግዲህ የሞቱ ቤተሰቦቻቸው ተነስተው በመንፈስ ከነሱ ጋራ ኮሙኒኬት እንደሚያደርጉ ያን ቀን ይሄ ኦል ሴንትስ ዴይ ነው ባይዘው የሁሉም ጻድቃን ሁሉም ምናምን አንድ ቀን የሚከበርበት ነው። እነዛ ከኛ ጋራ ኮሙኒኬት ያደርጋሉ፣ ዩኒየን ያደርጋሉ ነው የሚያስቀምጡት። ሲምቦል ግን አይታል የሚያስቀምጡት ሲምቦል አጽም ይሄ በጣም የሚያስፈራ ምናምን እንደዛ ነገር የሚያስቀምጡት ሲምቦል ኦፍ ዴዝ የሚባለው የሞት ምልክቶች ናቸው። በቃ ጠቅላላ የሞት ምልክቶች ናቸው። በቃ ሲምቦል ኦፍ ዴዝ ነው። ሶ ሃሎዊን ዴዝ ሴሌብሬሽን ነው። ይህ ሴሌብሬት ዴዝ ማለት ነው። አየ ላይፍን ሴሌብሬት ማድረግ ሲገባ ስፔሻሊ እንደ ክርስቲያን ላይፍን ያውም ደግሞ ኢተርናል ላይፍን ሴሌብሬት ማድረግ ሲገባ ግን ነገሩን ኮምፕሊትሊ ገልብጣው ምን ሴሌብሬት ታደርጋለህ? ዴዝ ሴሌብሬት ታደርጋለህ። ይሄ በጣም እንትን ነገር ነውና በመጽሐፍ ቅዱስ ያው የሙታን መናፍስቶችን መጥራት ሙታን ሳቢ የሚባሉ ሰዎች አሉ። ታስታውሳለህ? ሳኡል
ሄዶ ሳሙኤል ላስተሽልኝ ያላት ያችን ጠንቋይ ሴት ጠንቋይ አይደለችም ሙታን ሳቢ ናት እና ሟርተኛ ሴት ናትና ሴትየዋ ሳሙኤል ልታስነሳ ሳኦል መሆኑን አላወቀችም እና ሳኦል ይገለኛል ያለችው መጀመሪያ ምክንያቱም ሳሙኤል ከተነሳ ምን እንደሚያወራ ይታወቃል ገባ ስለዚህ ሳሙኤል ቢነሳ ሳኦል ይሰማና ይገለኛል የምታወራው ለማን ነው ለሳኦል ለራሱ ነው እና አይገልሽም አይዞሽ ብሎ አበረታቷት አደፋፍሯት ሳሙኤልን ለማስነሳት ማሟረት ጀመረች ማለት ነው ሙታን ሳይ ማለት እነዚህ ናቸው እና ግን እሷ የምታውቀው ሳሙኤል አልመጣም እሷ የመጣው የሷ ሳሙኤል አልመጣም የእግዚአብሔሩ ነብይ ሳሙኤል መጣና ጮይ ሴትዮ ይላል በኃይል ጮች ይላል እና ምን ታያለሽ ሲላት አማልክት ከጉድጓድ ሲወጡ አያለሁ አለችው ማለት ነው ያኔ ተጎንብሶ ሰገደ እና ሳሙኤል የሚናገረው ነገር ታስተረጉም ነበር ሴትዮዋ ለምን ጠራኸኝ ለምን ቀሰቀስከኝ ያለ ሳሙኤል በቁጣ ነበር የሚናገረው አየው ሳሙኤል አታስነሳው ኦፍ ኮርስ ያንን ታላቅ የእግዚአብሔር ሰው ታስነሳው አትችልም ሙታን ሳቢ ማለት በሞተው ሰው አምሳል በሞተው ሰው ስም ድምጽ መጥቶ የሚያወራ ሌላ መንፈስ ሰው መጣራው የሟርት መንፈስ ነው መጣራው እንደን ያ ሰው ይመጣና የሚያቀኑ ስቶሪ ያወራል ያ መንፈስ ይመጣና ማን ነው የሚሰማው ማን ያለችው ሙታን ሳቢዋ ናት የምታስተረው እንዲህ ያለ ነው እንዲህ ለሃል መጥረው እንዲህ ነው የሚሆነው ነገርና የሙታን ሳቢ መንፈስ በጣም እግዚአብሔር አህዛብን ከፊት በዚህ ምክንያት አሳዷቸዋል ብሎ ተጽፏል እግዚአብሔር በዚህ ኃጢያት በጣም ይጸየፈው ኃጢያት ነው ስለዚህ እግዚአብሔር ከሙታን ጋር እንድንገናኝ አይፈልግም የሕያዋን አምላክ ነው እሱ የሙታን አምልኮ አይፈልግም ታስታውሳለህ እስራኤል ከግብጽ ሲወጡ ሙሴ ከሞተ በኋላ ሰይጣን ሚካኤል ነኝ ብለው ተገልጦ የሙሴ መቃብር ላሳያችሁ ብሎ እየመራቸው ሲወስዳቸው የሙታን መንፈስ ማለት ይሄ ነው ከሙታን ጋር ኮሙኒኬት ማድረግ ማለት ይሄ ነው እና ራሱ ሚካኤል ተገልጦ ወደ ተወስዳቸዋል ህዝቡ ሙሴ መቃብር ለምን የሙሴ መቃብር እግዚአብሔር ይሰወረው ለምን ተገልጣለ እግዚአብሔር ይገስጽ ብሎ ሲገስጸው እና ህዝቡ ወደ መንገድ ሲመልሳቸው ታያለ በፍጹም ከሙታን ጋር ሰው እንዲገናኝ በእግዚአብሔር ቃል ውስጥ አጸያፊ ነገር ነው ወርሺፕ ነው አምልኮ ነው የሞቱ ሰዎች ኦሬዲ they finished the race ሬሳቸው ሩጫቸው ጨርሰዋል ስለዚህ shouldn't communicate why there is a living God ሕያው አምላክ አለ ከሱ ጋር ነው ኮሙኒኬት የምታደርገው እንጂ ሙታንን ኮሙኒኬት ለማድረግ ከነሱ ጋር ለማውራት ከነሱ ጋር ለመነጋገር የምትሄድበት መንገድ አይድል ወርሺፒንግ ጣዖት አምልኮ ነው እግዚአብሔር በጣም ይጸየፈው ነገር ነውና ሃሎዊን ቶታሊ የእግዚአብሔር መንግስት የእግዚአብሔር ቃል ተቃርኖ የጨለመውን ዓለም በጋድ ግን መንፈሳዊ በሚመስል ቅርጽ ኢቭን ቸርች አክሰፕት አድርጋው ከሙታን መናፍስቶች ጋር የመገናኘት ቀን አዩ በዚህ መንገድ ሰው ሴሌብሬት ያደርጋል ኢንጆይ ያደርጋል ፈን ነው ምናምን ነገር ሰው የሚያደርገው የዝናና ህፃናት ናቸው ዛጋ የሆነ ነገር ከረሜላ ጣፋጭ ነገር ምናምን እንትን ይያሉ ያዝናናሉ ምናምን ነገር ግን አይደለም የሙታን መንፈስ በመሪቷ ላይ እንዲሰለጥን የሙታን መንፈስ ምን ማድረግ ነው አትራክት ማድረግ ነው መሳብ ነውና አዶን ነው እንግዲህ ኢትዮጵያ ላይ በምን ደረጃ ዮም እንደተከበረ አንተ ካለ መረጃ ጻር በምን አይነት ልክ እንደተከበረ ኤግዛክትሊ እዛ ውጭ ዓለም ላይ ክርስቲያኖች ምን ሴሌብሪቲ ማለት ስፔሻሊ ሪሊጂየስ ፒፕልስ የሚባሉትና በዛ መንገድ ተከብሮ ከሆነ አላቆምነት ለመናገር ግን የሆኑ እንደዛ አይነት መልክና ቅርጽ ያላቸው ነገሮች የተደረጉ ይመስላል በዛ ቀን ማለት ነው አይደል በዛ ቀን አለኝ በተከበረበት ቀን እንደዛ አይነት ነገር የተደረገ ይመስላልና እንግዲህ ለውጦ ራስን አድን እንደተባለው ሁሉ ራስን የማዳን ጥሪ ብቻ ነው የምታስተላልፈው እንጂ የትኛው ዓለም ላይ ያለ የትኛው ማይት ኃጢያት አንተ አገር ላይ አንተ ቤት ነገ ላይ ለመምጣቱ ምንም እርግጠኛ መሆን አይቻልም በዚህ ዘመን በቃ ዘመን እኮ ስለሆነ ነው አየ ኤልሳቤጥ እስከ 6 ወር ራሷን ምን አደረገች ሰወረች ይላል ጽንሱ አይታወቅም ማለት ነው አይደል ከ6 ወር በኋላ ግን ራሷን መሰወር አትችልም ስለዚህ ምን ሆነች ተገለጠች ማለት ነው ተገለጠችና ምን ማለት ነው በቃ ጨለማው ዓለም ላይ ሲሰራ የነበረው በህቡ በሚስጥር ሲሰራ የነበረው ነገር በሙሉ ኦሬዲ ታይም ኢዝ አፕ ተብሎ ወደ ፊት ለፊት ወደ አደባባይ ወደ ዓለም አደባባይ ነው የወጣው ሚዲያው ምኑ በጣም ፕራውድሊ ነው ትራንስ የሚያስተላልፈው እንደዚህ ያለ ነገሮች እንጂ ማንም የክርስቲያን ኔሽን መተላቸው ኢቫንጀላይዝ የተደረጉ ሀገሮች ሳይቀር ጭምር ነው እንደሚያደርጉትና ጊዜው ስለሆነ ከመጠንቀቅ ውጪ እንዲያ ነገር ጠብቀህ የምትችለው ተከላክለ የምታድነው አይደለም ግን ራስን የማዳን ጥሪ ነው አሁን ከዚህ በኋላ የሚነው እውነት ለመናገር ምክንያቱም ምንም ነገር ሊመጣበት ስለሚችል ማለት ነውና ነገሩ እንደዚህ ማየት የሚቀል ይመስለኛል
እንጂ በተለያየ መንገድ ልምምዱን ታየዋለህ ልፈልጌ ነው። ልምምዱን በተለያየ መንገድ ታያለህ። የሙታን መንፈስ ሲገዙ የሙታን መንፈስ ጋር ኮሙኒኬት ሲደረግ ከሙታን መናፍስቶች ጋር ያለ ሪሌሽንሺፕን ስትመለከት ሰይጣን በዚህ አቅጣጫ እንዴት እንደሚሰራ ትረዳለህ። በጣም ዴንጀረስ ነገር ነው። በጣም አደገኛ ቶታሊ ከእግዚአብሔር ምን ታደርጋለህ? ዲስኮኔክት ነው የምታደርገው። አየህ ሁሉም ከሚችል አየህ ሳኦል እኮ እግዚአብሔር አልመልስ ሲለው ነው ወደ ሳሙኤል ሄደው። እግዚአብሔር አልመልስለት ሲለው ፍልስጤም መጡብኝ ምን ላድርጋለሁ? ዝም አለው። በኡሪም በቱም በሁሉም ጠየቀ፣ ዝም አለው። ምንም አልነገረውም። ለምን? በድሏላ። ንስሐ መግባት የነበረበት ሰውየው ንስሐ አልገባም። ግን ምን አደረገ? ሾርት ከት ፈለገ። ማን ጋር መሄድ? ሳሙኤል ጋር መሄድ ፈለገ። አየህ ማን ጋር ነበር የሚገኘው? ማን ነው? አካዝ የሚባል ነብይ ንጉስ ደግሞ ቤልዜቡልን እንዲጠይቁለት ታስታውሳለህ? ነገስት ላይ ቤልዜቡልን ታሞ እንትን ወድቆ ታሞ እድናለሁ አልድንም ብላችሁ ቤልዜቡልን ጠይቁልኝ ብሎ ሲሄድ መንገድ ላይ እሱ የላካቸው መልእክተኞች ኤልያስ አግኝቷቸው በእውኑ በእስራኤል አምላክ ስለሌለ ነው ወይ ቤልዜቡል የምትጠይቀው? አትድንም፣ ትሞታለህ። አይወድም እግዚአብሔር። አብሶ በስሙ የተጠራው ህዝብ በጣም ራሱን ሊቀደስ ይገባል። እግዚአብሔር የሚናገር አምላክ ነው፣ የሚመራም አምላክ ነው። ተገልጦ መርቷል፣ ተሰውሮ መርቷል። እና ያንን ኮሙኒኬሽን ላይን ስታጣው ቀጥታ ሾርት ከት አድርገህ ወደ ማን ትሄዳለህ? ወደ ሙታን ትሄዳለህ። እና እንደሱ እንዳይሆን በጣም መጠንቀቅ ያስፈልጋል። ምናልባት ከዚህ ጋር ተያይዞ አንዱ ያየሁት ነገር በተለይ በወጣቶቹ አካባቢ ነው ይሄ ነገር ብዙ ሲታይ የነበረውና እዛ ግሪክ ላይ አካባቢ ላይ ወጣቶቹ ነበሩ። ከዛ ባሻገር እንዲሁ ሶሻል ሚዲያም ላይ አንዳንዶች የሃሎዊን ሜካፕ ብለው የታረደ ሰው አንገቱ ላይ የሚወጣውን የደም ነጠብጣብ ከዛ ፊታቸው ላይ የሚያስፈራ ነገር እያደረጉት እንደ ፋሽን አለ አይደል? በቃ ጀስት ያው እንግዲህ መሰልጠን ብዙ ጊዜ ነጮችን ያረጉትን ሁሉ ሳናላምጥ መዋጥ ሆኗል። እንግዲህ በብዙ ነገሮቻችን ማለት በቃ እነሱ ከከረከራቸው እኛ ጉንፋን ካልተያዝን ልክ አይደለንም ብሎ ማሰብ ስልጣኔ የሚባለው ነገር ይሄ ቫልዩሌስ የመሆን ምንም የራስህ እሴት የሌለህ ከዛም በኋላ ዝም ብሎ ተከታይነት ሆኖ በተለያየ መንገድ ሲሳል እናያለን። እና somehow ለምንድነው ማረገው የሚለው ነገር እንደው ክሪቲካሊ መጠየቅ የሚያስፈልግ ይመስለኛል። ማለት ለምንድነው የተደረገው? ለምንድነው ማረገው? ይሄ ነገር ማረግበት ምክንያት ምንድነው? ምክንያቱም ሪዝን አውት ማድረግ መቻል አለብን። እንደነዚህ አይነት ነገሮች ሲደረጉ ብዙ ጊዜ ምንድነው የሆነ ነገር ፎሎ አድርገው ነው የሚያረጉት እንጂ ለምን እንደሚያረጉት በቃ ጀስት አለፈን ነው ምናምን መንገድና አይደለም፣ እንደሱ አይደለም። ስለዚህ በጣም አስበው ማድረግ ምክንያቱም ለምን እንደሚደረግ ያላወቅነውን ነገር አብሮ ማድረግ ያችኛውን ሞመንት ብቻ ማድረጋችን ብቻም ሳይሆን ምክንያቱም አንድሪያን የተባለ ሰው ቅድም ያነሳውልህ ሰዎች ሳያውቁ የዛን ጊዜ ከኛ ሐሳብ ጋር ይተባበራሉ ይላል። ኢንተርቪውን እየሰማው ነበር ሰሞኑንና ከኛ ሐሳብ ጋር ይተባበራሉና በዛን ጊዜ ላይ ይላል ራሳቸውን ለሰይጣን እያስገዙ እንደሆነ ነው እኛ ሁሌም የምናስበው የነበረው ይላል። እና እንዳልኩ የመጀመሪያው የእውቀት ማጣቱ ይመስለኛል። ማለት just በቃ ብሎ ነው የሚያረጉት ምናምን አይነት ነው ያው እነሱ የሚያረጉት የለ አይነት ነገር ብለን ነውና እንደነዚህ ሳናላምጥ የምንውጣቸው ዝም ብሎ በፋሽን በተለያየ አይነት ነገር መንገድ የሚመጡትን ነገሮች ቆም ብሎ አስቦ እምነታዊ መነጽሩን በደንብ ማየት ይፈልጋል። ቅድም እንዳልከው እንግዲህ ከሙታን ሳቢ ጋር የተያያዘ ምናምን የመጣ ነው ምናምን ሂስቶሪካል ባክግራውንዱ ምናምን ሲባል ነው እንደ ነገር ምናምን ተብሎ በደንብ ነቃ ማለት የሚጠይቅ ይመስለኛልና ግን እነሱ ያው ተሳክቶልናል ይላሉ። ብዙ ጊዜ በአመት አንድ ጊዜ ከኛ ጋር እንጆይ ስለሚያረጉት ይሄንን በዓል በጣም ተሳክቶልናል ይላሉና እንግዲህ እንደነዚህ አይነት ነገሮችን ጥንቃቄ ማድረግ ማለት እምነት አለኝ ቤተክርስቲያን አለኝ ምናምን አለኝ የምንላቸው ብዙ ነገሮች ኖረውን ግን እዚህ ጋር ስንደርስ አለኝ የምንለው ነገር በሌሎች ነገሮች ፊት ሲቆም አይ የሚያስብል አለኝ የምንለው ነገር ከሌለን ግን እሱ በጣም አደገኛ ነው የሚሆነው። ሌላኛው እንግዲህ ክርስቲያኖች ስደት ደግሞ አብሮ ተነስቷል። እንግዲህ ሰሞኑን በተለያዩ የኢትዮጵያ ከተሞች የሰዎችን መሞት ሰምተናል። በእምነታቸው ምክንያት ስለሱ በጣም እናዝናለን። ማንም ሰው በእምነቱ ምክንያት መገደል የለበትም፣ ልክም አይደለም። ማለት የትኛውም እምነት ውስጥ ይኖር ሰው መብቱ ነው። የትኛውም እምነት ቤዚክ መብቱ ስለሆነ ማለት ነው። እና በማለት እንድንገልለት የጠራን አምላክ የለም በየትኛውም እምነት ውስጥ።
ይሄ በጣም ተሰምሮ መነገር አለበት። ስለተጎዱት ሰዎች ስላዘኑት ሰዎች እና በሱ ምክንያት በጣም ብዙ መከራ ስለሚቀበሉ ሰዎች ስለነሱ በጣም እናዝናለን። እግዚአብሔር መጽናናት ይሁናቸው። ቀላል ነገር አይደለም ይሄ ነገር። በተለያየ ጊዜ እንግዲህ በተደጋጋሚ እየመጣ እናየዋለንና ግን ይሄ ነገር በእኛ ሀገር ብቻ ግን ደግሞ አይደለም። ዓለም አቀፋዊንም ትሬንድ ማየት ያስፈልጋል ብዬ ነው ማስበውና በእኛ ሀገር የተወሰኑ ሰዎች በተለያየ መንገድ ሞተዋል። እንዲሁ ደግሞ ሰሞኑን ሌላኛው የናይጄሪያውን ጉዳይ ነሳል። በኢራንም ጭምር በርካታ ሰዎች እንደተገደሉ በጣም በተለያየ ጊዜ ይወጣል። ቻይናም ሳይቀር እንግዲህ ቻይና የኮሚኒስት ሀገር እንደሆነች ይታወቃል። መጽሐፍ ቅዱስንም ድረስ ያው ቃላቶች የመቀየር ፕሮጀክትም ላይ እንዳለች ሁሉ በተለያየ ጊዜ ሀሳቦች ሲወጡ እናውቃለንና ትራምፕ ይሄንን አስመልክቶ በተለይ ጠንከር ያለ ማስጠንቀቂያ የሰጡት ለናይጄሪያ ነው። ስለዚህ ለናይጄሪያ ጦሬን ልካለሁ ሁሉ እስከ ማለት ደርሰዋል። ያው የናይጄሪያ ባለስልጣናት ጉዳዩን ለማስተባበል የሞከሩበት መንገድ አለ። ትራምፕ ቢመጡ ደስ ይለናል፣ ቦኮ ሐራምን ይዋጉልና እንግዲህ ቦኮ ሐራም ነው የሚያደርገው እያሉ ማለት ነውና አቨሬጅካሊ ሲታይ ብዙ የተለያየ ቁጥር አይደለም ያላቸው የእስልምናና የክርስትና እምነት ተከታዮች ማለት ነው በናይጄሪያ ውስጥ ማለት ነው። ይሁን እንጂ ቦኮ ሐራም እነዚህ ነገሮች አድርጓል እየተባለ ይነሳል። ለማንኛውም ማንም ያድርገው ክርስቲያኖች ላይ የሚደርሱ መከራዎች እና የመጨረሻው ዘመን ምንና ምን ናቸው የሚለውን ጥቂት እናንሳ። እንግዲህ እንዳልኩ ነው። እኔ ነገሮችን ከጊዜው አንፃር ከዘመኑ አንፃር ብናያቸው ጥሩ ነው ብዬ አስባለሁ። እኔ የምፈራው ቤተክርስቲያን ራሷ እዛ ውስጥ እንዳትገኝ ነው። የአንደኛው እምነት ተከታይ ሌላውን የእምነት ተከታይ ሲያሳድደው ስፔሻሊ ክርስቲያን በሚባለው ካቴጎሪ ውስጥ ያሉት አንዱ ሌላው ላይ ጣቱን ሲቀስር እና ደግሞም ጸብ የሚያጭር ከባድ የሆኑ ቁጣን የሚቀሰቅሱ ለመጠፋፋትም የሚያነሳሱ ንግግሮች በላቸው ምናምኖች እኔም አንተም ሌላውን ሰው ያደርገው ልክ አይሆንም። እኔም ፈራው ይሄንን ቤተክርስቲያን ራሷ በዚህ ነገር ላይ እንዳትገኝ ነው። ምክንያቱም በካቶሊክና በፕሮቴስታንት በኦርቶዶክስና በፕሮቴስታንት ወይም በሌላ እንዳገሩ ሁኔታ ግጭቶች ይነሳሉ። ይሄ እስልምና አክራሪው ወይም ደግሞ በጫካ ውስጥ የሚኖረው ከመንግስት ጋራ እንትን የሚያደርገው አካል የሚያደርገውን ጥፋት ብቻ ሳይሆን ራሱ ቤተክርስቲያን ራሷ በዚህ ውስጥ እንዳትገኝ ማንም ሰው ቀደም ብለዋል። ክርስትና እውነት ለመናገር የምርጫ ጉዳይ ነው። በጣም የሰዎችን መብት የማክበር ጉዳይ ነው። የፈቃደኝነት ጉዳይ ነው። በጣም ሰላማዊነት ነው። በጣም አፍቃሪነት ነው። ሰዎች ስላላመኑም አይደለም። አንተ የክርስቶስ አይን አለ፣ የክርስቶስ አንደበት አለ፣ የክርስቶስ ልብ አለ፣ ትራራለህ ለሰዎች። ሙስሊሞቹ ልትወዳቸው፣ ኦርቶዶክሳውያን ካቶሊኮቹ ልትወዳቸው ይገባል። ሰዎች ስለሆኑ በሃይማኖት አይደለም፣ ሰዎች ስለሆኑ ተወዱ። የፈለገውን መትከተል ሰው በሰውነቱ ነው ማለት። ይሄ መንፈስ ነው የሚጠበቀው ነው ማለት። በተቃራኒው ያለው ደግሞ መጠፋፋት ነው። እሱ ለሀገርም አይጠቅምም፣ ለቤተ እምነቱም አይጠቅምም። ብድራቱ ከባድ ነው፣ አይጠቅምም። ከዚያ ውጭ ግን ክርስቲያናዊ ስደትን አጠቃላይ ካየው የነበረ ያለ የሚኖር ታሪክ ነው። ክርስትና መዘ የደረሰው በእንደዚህ ያለ ሰይፍ ውስጥ አልፎ ነው። እውነት ለመናገር ስለ እምነታቸው ታምነው ለእግዚአብሔር ለእውነት ጸንተው ቆመው የሚሞቱ ሰዎች በጣም ብፁዓን ናቸው። ስራቸው ይከተላቸዋል እኮ የሚለው ዮሐንስ ራእይ ላይ አይደል? ስራቸው ይከተላቸዋል የሚለው። ስለዚህ ክርስትና ያለፈበት መንገድ ነው፣ ባህሪው ነው። ምክንያቱም ክርስትና ማለት በጨለማው ዓለም ላይ ብርሃን መሆን ማለት ነው። አልጫ በሆነው ዓለም ላይ ጨው ሆነ ማጣፈጥ ማለት ነው። በሌላ ቋንቋ የብርሃን መንግስት አለ፣ የጨለማ መንግስት አለ። there is a fight between አየህ። ስለዚህ ዝም ብሎ የሚያይህ የለም። ጌታ እስኪመጣና ባፉ ሰይፍ የሚወጋው በመገለጡም የሚሽረው የተባለው ክርስቶስ ሲመጣ ይሽራል፣ ይወጋል። ከዛ ውጭ ግን እውነት ለመናገር ማንም ሊያጠፋ አይችልም። መጠፋፋትም አግባብ አይደለም። ሰው ቢያንስ የፈለገውን ይከተል። እውነቴን ነው የምነግርህ። በቃ በሰውነቱ ተከብሮ መኖር አለበት፣ መብቱ ጠብቆ መኖር አለበት። ኢትዮጵያ ውስጥ የምትኖረው ክርስቲያን ስለሆንክ አይደለም፣ ኢትዮጵያ ውስጥ ስለሆንክ ነው።
ኢትዮጵያ ውስጥ የምትኖረው ሙስሊም ስለሆንክ አይደለም፣ ኢትዮጵያ ስለሆንክ ነው። ሁሉም በፈለገው ባህል፣ የእምነት፣ የአቋም፣ የፖለቲካ ርዕዮት በፈለገው አቅጣጫ ኢትዮጵያዊ ስለሆነ የመኖር መብት አለው። ሰውም ስለሆነ የመኖር መብት አለው። አየህ፣ ሰውነት ደግሞ ከዛ ሁሉ ይልቃል። ሰውነት አሜሪካዊ ከመባል አፍሪካዊ ምናምናዊ ከመባል ሁሉ ይበልጣል። ሰው መሆን ይበልጣል። ሰው በጣም ክቡር እኮ ነው። ሰው ውስጥ የእግዚአብሔር መልክ አለ እኮ እና እኛ ጋር አይን እንዳይጠፋ ነው የምልህ። እኛ ጋር ክርስቲያንን ብለን የምናስብ ተሆል ክርስቲያን ተብሎ የሚጠራው ካቴጎሪ ውስጥ ይሄ አይን እንዳይጠፋ ነው የምልህ። ጥላቻ፣ ንቀት እንዳይበዛ ነው የምልህ። እሱ ራሱ አደጋ ስላለው ነው። ይሄን መጠቀም የሚፈልጉ ኃይሎች ስላሉ ነው የምልህ። እሱ አግባብ አይደለም። በተረፈ ግን ክርስቲያናዊ ስደት በኔሮን ቄሳር ዘመን ከዛ በፊት እስጢፋኖስ ሲወገር የቤተክርስቲያን መበተን አይደል? ጳውሎስና ጴጥሮስ የት የሞቱት ምን ማለት ነው? ክርስትና ያለ መከራ መቼ ነው ተጉዞ የሚያውቀው? የክርስትና ውበቱ እኮ እሱ ነው። ምናልባት ሊቃል ቁጭ ብለን ስናወራ ቀላል ሊመስል ይችላል። አይደለም። ሁሉ ጊዜ እውነተኞች ስደተኛ ናቸው። ሁሉ ጊዜ ከዓለም ጋር የማይቀላቀሉ ንጾች ስደተኛ ናቸው። ክርስቲያናዊ ነኝ ብትል ተመሳስለ እንድትሆን ይፈልጋል። ተቀላቅለ ተደባልቀ ዓለም የሚለውን ይያልክ ጊዜው የሚለውን ይያልክ እንድትሆን ይፈልጋል። ከዚህ ተቃራኒ ከሆንክ ማን ዝም ይልሃል? ማን ይተውሃል? ክርስትና ግን ለእግዚአብሔር መለየት ካልሆነስ መቼ ነው ክርስትና የሚባለው? ታፔላው ነው ክርስትና አይደለም። የትኛውም ታፔላ ክርስትና አይደለም። ለክርስቶስ ከሆነ ግን ለሞተን ለመኖር ከሆነ ግን ሞተን የምትጀምረው ታስዋይ ሞተን የማትፈራው እኮ አሁን እኮ ለመኖር ስለምንጀምረው ሞተን መንፈራው። አይ ክርስቲያን መሆን ማለት ምን ማለት እንደሆነ አንድ ክርስቲያን ሪሊ ከገባው ልክ ጌታ ኢየሱስ ዮሐንስ 17 ላይ ምንድን ያለው? አባት ሆይ በምድር ላደርገው የሰጠኝን ስራ ፈጽሜ አከበርኩ። አሁንም አንተ ዓለም ሳይፈጠር ባንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ። ከዚህ ዓለም ክብር ፈልጓል? ቢፈልግ ኖር መስቀል ላይ ወጣ ነበር? አይወጣም። ዓለም ሳይፈጠር ባንተ ዘንድ በነበረኝ ክብር አክብረኝ። ምን አድርጎ? በምድር ላደርገው ለፈጽመው የሰጠኝን ስራ ፈጽሜው አክብሬሃለሁ። አሁን በዚህ ዓለም ላይ በውርደት ፈጽማለሁ፣ በሞት ጨርሳለሁ እኮ ነው የሚለው። ወደ መስቀል እኮ እየሄደ ነው ጌታ የሚጸልየው። ከዚህ አንፃር ክርስትና የመስቀል ጉዞ ነው። ክርስቲያኖች ሁልጊዜም ቢሆን አንዳንዴ መጠቃት ይመስላል፣ መደፈር ይመስላል። የትኛውም ቤተ እምነት ቢቃጠል ነው ምን ቢቃጠል ቢገደል እዚህ ናይጄሪያም ኢትዮጵያም አሜሪካም ህንድም ወይም ቻይና ወይም ኢራን ሌላም ሀገር ላይ እንደ ቤተ እምነት ጥቃት እንደ ቤተ እምነት ጉዳት ታይዋል። ይሄ ነገር ከዚህ በኋላ ባለም ላይ የሚቀዘቅዝ ይመስላል። ኢዮብ ስታስበው አንተ ጨለማው በጣም እየበረታ ሲመጣ ሌባም የሚወጣው መቼ ነው? አውሬው የሚወጣው መቼ ነው? በቁም ሰብሮ ደምን የሚጠጣ አውሬ የሚወጣው መቼ ነው? ሲጨልም ነው እኮ አይደል? ቀን ላይ እኮ አውሬ የለም። ቀን ላይ ኪሳው ለቅን ያለው ማታ ግን ማጅራት መቼ ይወጣል? አየ ማጅራት የሚመታ ይወጣል። ሚስተብርና ስጋን ዘልዝሎ የሚበላ አውሬ ይወጣል። እየጨለመን እኮ አልገባንም መሰለኝ። ገና በጣም ድቅድቅ ወደ ሆነ ነገር ውስጥ እየገባን ነው ያለነው። አልገባንም ገና የነጋልን ከሆነ ተሸውደናል። እንደኔ አንዳንዶች የነጋላቸው እንደሆነ ይታወቃል። ግን ገና የነጋ አይደለም፣ እየመሸነ ያለው። ስለዚህ በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ነፍሳቸውን ለታመነ ፈጣሪ አደራ ይስጡ። ለምን? no one can give you guarantee። ትራምፕ ጋራንቲ ይሰጥ አይችልም። ኢትዮጵያ መንግስት ጋራንቲ ይሰጥ አይችልም። ማንም ጋራንቲ ይሰጥ አይችልም። ለታመነ ፈጣሪ ነፍስን አደራ እንዳለው እስጢፋኖስ ከጌታ ሰምቶ አንተ ደግሞ ከነሱ ሰምተህ አደራ ሰጠ በእምነት መተው ነው ማለት። በጣም ብዙ የመኖር አጀንዳዎች ካሉ ተጠንቀቅ ነው ይሄ በጣም ሰፊ የመኖር እቅድ ካለ ጠንቀቅ ብለህ መኖር አለብህ እነዛ ነገሮች ለማስተካከል። ግን የምትኖርለት ፐርፐዝና ዓላማ እግዚአብሔርን ደስ ማሰኘት፣ ማክበር፣ ማገልገልና ጽድቁን መግለጥ ከሆነ ግን በእውነት ነገር አጀንዳ እሱ ነው። ስለዚህ ሞተን ጀምሮ ዲል ማረጋየው ሰው እንጀራ ለመብላት አይደለም ክርስቲያን የምትሆነው ወይም አገልጋይ የምትሆነው ወይም የተለየ ዝናና ክብር ጥቅም ለማግኘት አይደለም አገልጋይ የምትሆነው። መከራ ለመቀበል መስቀል ለመሸከም ነው።
አስፋልት ተነካ ያመሃል አመመኝ እኮ አልሞትክም ማለት ነው እንኳን ሞት አይደለም ስትሞት እንደማታውቃለህ the moment you die አታውቅ ማንም ሰው አሁን እየሞትኩ ነው ሊል አይችልም እውነቴን ነው የምነግርህ ከመሞት የተወሰኑ ደቂቃዎች ከመሞት የሆኑ ሰከንዶች በፊት ኦሬዲ ማይንድ ሸት ዳውን ይዘጋል ሙት ኑር ተፈለጥ ተቆረጥ ያው ነው አይዲያ አታውቅ እኔ ኤክስፒሪየንስ ስላደረኩት ነው ለአገልግሎት የሄድን መኪና ተገልብጦ 3 ነው መኪናው ሮል አፕ ያደረገው 3 ጊዜ በመቶ ምናምን እየሄደ መስታወት የለም ወንበር ወላልቋል ከዛ ውስጥ ነው የወጣ ነው ከተወሰነ ሰዓት በኋላ ነው የነቃ ነው ከዛ ጩኸት ተጀመረ ወደ አፋር እየሄድን ነው ጩኸት ተጀመረ ማለት ነው አዋሽ ፓርኩ ላይ ነው ለሊት ማታ 3 ሰዓት ነው ምናምን ላይ ነው መኪናው ተገለበጠው ወደ ጂጂጋ ገብቶ የሚያድር መኪና ነው ይዞ ነው ሄደው ታውቃለህ እኛ አዋሽ እንተበ ከዛ ወደ እንትን ለኔር ነው ወደ አሳይታል ነው ወደ አፋርና አረሳም ልክ የፊት ጎማ ተዋብሎ አንድ ጊዜ ጓ ሲል አበቃ አንተ ተላይታችኋል ከዛ በኋላ እጅ ቆረጥ አንገቴ ቆረጥ እግሬ ቆረጥ ወይ አትልም you have no idea አታውቅ ሞት አይደለም ነው ምለ ከመሞት የተወሰኑ ሰዓቶች ወይም ደቂቃዎች በፊት የለም ኦሬዲ አይምሮ ስራ ቆሟል ለዚህ ነው ይሄ ማደንዘዣ ማትኮስም ማደንዘዣ አይደል ራሱ አይምሮ ማደንዘዣ ይሰጣል ፊልላታ የመፔኑ ፊልላታ ነው ከዛ ተቆርጠ ተነስ ግማሽ አካል whatever you have no idea ከተወሰነ ሰዓት ስትነቃ ነው የምታውቀው የሞተ ሰው ግን ይሄ ያልሞተ ሰው ምን ነገር አይደል የሚነቃ ሰው የሞተ ሰው እንዴት ፊል ያደርጋል የሞተ ሰው እንግዲህ አንጀትም ቆርጠው ኩላሊትም ወስደው እንደፈለጉ አድርገው ምናምን ሰባፍተው ምናምን ያደርጋሉ አለ ሰዎቹ እንደዚህ ያደርጋሉ ምክንያቱም ተው አትልም ሞታል ኦር you are not here አልሞትንም ልልፈልጌ ነው ሳንሞት ስለምንጀምር ያመናል በጣም ብዙ ፕላኖች እቅዶች ስላሉን ያመናል መነካት አንፈልግም ክርስትና ግን በባህሪው ስደተኛ ነው ጳውሎስ 2 ቆሮንቶስ ምዕራፍ 5 ላይ ያለው ይሄን ነው ከዓለም ተለይተን ከጌታ ጋር ስናድር ግን በስደት ስንኖር ደስ ይለናል ያለው ስለዚህ እንደዚህ አይነቱን ኤክስፒሪየንስ ቸርች ረስተዋለች ማለት ነው አሁን ቀመጥሊቱ መታለች መነካት ማትፈልገው ዝም እንዲያፍባት ማትፈልገው ቀመጥሊቱ መታለች ይሄ ነው እንጂ እውነት ለመናገር በማንም ይፈርኩ አይደለም ነገር ላንተ ያንተም የኔም ጽዋ ሊሆን ይችላል ስለዚህ አሁን ኢራን ነው ቻይና ነው ህንድ ነው ፊሊፒንስ ነው ምናምን ነው ብለህ መተረየው አይደለም ክርስቲያን ስለሆን ብቻ መከራ የምትቀበልበት ቀን ይመጣል በጣም ዳንጀረስ የሆነ ጊዜ ይመጣል ያለው ሰይጣን ከሱ ጋር ከተስማማ ለምን ያሳድዳል መንግስቱን ካልነካበት ለምን ያሳድዳል ለምንድነው የሚቃወመው ለምንድነው መከራ የሚያሳይ ለምንድነው ከሀገር የሚያቀበዘብዝ ለምንድነው አልፈ በሰላም ተከብረ ተቀመጣል እንጂ አይደል ዛት ሰሎንቄ ላይ ሰላምና ደህንነት ነው ሲሉ ምጥ እርጉዝ ሴት እንደሚዛጠፋት በድንገት ይመጣባቸዋል ከቶ ማመልጡም ይላል ሰላምና ደህንነት ነው ሲሉ የሚለው ለነማን ይመስላል ካውሬው ጋር እኮ ተስማሙትን ነው የክርስቶስ ተቃዋሚ ሲመጣና እሱ ለሚከተሉት ሰዎች የሚሰጣቸው ጋራንቲ በቃ ናው ስፔስ ፒስፉል ወርልድ መጣ ይላሉ ሰላምና ደህንነት ነው ብለው ሲሉ የጌታ ቁጣ ድንገት ይመጣባቸዋል ሊያመልጡ አይችሉም ስለዚህ አሁንም እሱን ካልነካው በሰላም ትኖራለህ ችግር የለም ነገር ግን ጊዜ ሳይደርስ ልታጠፋኝ መጣ ያለው ጠላት አሁን መጥፋው ጊዜ እየደረሰ ስለሆነ ሰይፉን አርዝሞታል ወልውሎታል ሰንግሎታል አሁን በጣም ብዙ ክርስቲያኖች በዓለም ላይ የትኛውም ዓለም ላይ እንደሞቱ እንሰማ እንችላለን ዶናልድ ትራምፕ ስንቱ ሀገር ዘምተው ይችላሉ ቁም ነገር ስንቱ ሀገር ላይ ዘምተው ኢትዮጵያ ዘምታሉ ክርስቲያኖችን ለመታደግ እንጂ አይሆንም ክርስቲያኖች በዚህ አይነት ዘመቻ መታስጥለው አይደለም ኖርማሊ ናይጄሪያ ቦኮ ሃራም እኮ ክርስቲያኖችን ብቻ አይደለም ከዚህ በፊት ታሳውሳለህ ሙስሊም ተማሪዎችን አግቶ ወስዶ አፍሮ ወስዶ ግን አሁን ክርስቲያኖቹ በጣም ከባድ የሆነ ግፍ ያስተናገዱ ናቸው ያሉት ክርስትና እንግዲህ እንዳልኩ እንደዚህ ያሉ ነገሮች መስፋፊያው
አቅም ኃይል ማግኛው ጸጋ መቀበያው ሪቫይቫል ማስነሻው የክርስቶስን ወደ መምሰል የሚጠጋበት ክብር የሚቀበልበት ካልሆነ አደገኛ ነው። የህይወትን አክሊል ይሰጣል ያለው ለሞቱ ሰዎች የህይወት አክሊል የሚሰጥ እግዚአብሔርን በማመንና በማክበር ጅማ ላይ እንደዚህ ነበር ታውቃለህ አይደል? እዚህ ሌላም ከተሞች ላይ እንደዚህ እንትን ብለዋል። የሚቃጠለው አሁን የኦርቶዶክስ ይቃጠላል፣ የፕሮቴስታንት ይቃጠላል፣ ሁሉም ነው እንትን የሚደረገውና ሰዎች ይሄን ለምን ያደርጋሉ ወይም ይሄን የሚያደርጉት እነማን ናቸው? በስል ተልኮ አላቸው። ዝም ብሎ የሚያደርጉት ነገር አይደለም። አብሶ በጣም ሪሞት ኤሪያ ላይ ያሉ ልም ያለ ገጠር ውስጥ ያሉ ምንም ሊከላከሉ ራሳቸውን አይችሉም። ተወራርዶ ነው በቃ እነሱ የሚኖሩ ተወራርዶ ነው። ኤኒ ሞመንት ኤኒ ታይም አገር ለማስቆጣት መንግስትን ለማስቆጣት ቤተክርስቲያን ለማስቆጣት ምናምን ጉዳት ይደርስባቸዋል። በቃ ገብቷል። ይሄንን እንግዲህ ምን አርገል ታስቆመው እንደምትችል አላውቅም፣ ግን የቀጠለ የሚሄድ ነገር እንደሆነ ስደት በጣም እየበረታ ሊሄድ የሚችል እንደሆነ ፊልጵስዩስ 3 ማን ነው ዮሐንስ ራዕይ ምዕራፍ 3 ቁጥር 10 ላይ የፊላዴልፊያ ቤተክርስቲያን ስትመለከት እነሆ ማንም ሊዘጋው የማይችለው የተከፈተ በር በፊት ሰጥቻለሁ። ምን ማለት ነው? ማንም ሊዘጋ የማይችለው ማለት በጣም ብዙ ተገዳዳሪ አለ ማለት ነው። ብዙ በር ክርስቶስ የከፈተውን በር መዝጋት የሚፈልግ አለ ማለት ነው። ብዙ ተቃዋሚ አለ ግን መዝጋት አይችሉም። ይሄ ማለት እየተገደድ ታልፋለህ ማለት ነው። በሩ ተከፍቶ ይቀጥላል። ጌታ ስለከፈተው ይቀጥላል ማለት ነው። መስዋዕትነት መክፈል የማትፈልግ ለዚህ ነው እስከ ሞት ድረስ ታመንኩ። ካልታመንክ ግን ይሄ በር ምን ይጠቅማል? ኮሽ ሲል ሮጣ ወደ ቤት የምትገባ ከሆነ የፈራ የደነገጠ ከገላር ተራራ ተነስቶ ይመለስ እንዳለው ጌዲዮን ወደ ቤት ገብተህ ቁጭ በል እንጂ እንዳልኩ ኑሮውን ኑር። ግን ለአገልግሎት ሲወጣ አደ ክርስቲያን መከራ እንዳለ መገንዘብ ጥሩ ነው። አይምሮ ማዘጋጀት ጥሩ ነው። ማሲቭ ነው ምለ አሁን ገለቤተ እምነት ብላ አይደለም ምለ በመላው ዓለም ላይ ክርስቲያኖች መጽሐፍ ቅዱስ የሚቃጠልባቸው ሀገሮች ብዙ ናቸው። ባይዘው ማይነባቸው ሀገሮች በሕግ የታገዱባቸው ሀገሮች በጣም ብዙ ናቸው። ባይብል ማይገባባቸው ሀገሮች ብዙ ናቸው። እንግዲህ እነዚህ አረብ ሀገራትን ሳይጨምር ነው ምለ እና ያም ሆኖ የክርስቲያኖች ስደት፣ የክርስቲያኖች እስራት፣ የክርስቲያኖች ግድያ እንደ ወንጀለኛ እንደ መንግስት ግልበጣ እዚህ ኤርትራን ጨምረ 30 ዓመት 40 ዓመት ኮንቴነር ውስጥ የታሰሩ ሰዎች መኖራቸው ታውቃለህ። አይናቸው የጠፋ ምን ማለት ወንጌል ስለሰበኩ ብቻ እዚህ ቅርብ ጎረቤት ነው ማለት። ስለዚህ የትም ሀገር ላይ ይሄ ነገር ሀፕል ሊያርግ ይችላል። ነገኛም ላይ ሀፕል ሊያርግ ይችላል። ዋይ ብለህ የምትለው አይደለም። ሀገራችን በሰማይ ነው ይላል እግዚአብሔር ቃል። ታልፋለህ፣ ወደ ሀገር ትገባለህ፣ ታልፋለህ። በዚህ ዓለም ላይ ነዋሪ ከሆንክ ግን ትቸገራለህ። ርስት ትፈልጋለህ፣ ተድላ ደስታ ምቾት ትፈልጋለህ። ቀድም ቅምጥሊቱ በይወሳለች ሰይፍ ሳይበጣ ኦሬዲ ምን ብላለች? የሞተች ናት። እሷ የሚገላት ሰይፍ አይደለም ቅምጥልነቷ ነው የሚገላት ምንድነው? ቅምጥልነቷ ነው የሚገላት እንጂ ሰይፍ አይመጣም ለሷ። በይወሳለች ምንድናት? የሞት ሰርቪስ ቤተክርስቲያን ላይ ጌታ ያለው ነው። ያው ስም አለ፣ ያው እንደሞት ስም አለ። ነገር ግን ምን ሞተ ማለት ይልቃልና ይሄ ነው። ስለዚህ የመጨረሻው ዘመን ስደት ዘመን ነው፣ የመከራ ዘመን ነው። ክርስትና ሪል ክራይስትን በመግለጥ ወንጌልን በመግለጥ ብዙ ስደትና መከራ የሚሆንበት፣ ብዙዎች የሚሰደዱበት፣ ብዙዎች ክርስቲያን ስለመሆናቸው ብዙ ግልጽ አድሎ መገለል፣ ብዙ አይነት ማህበራዊ ጥቅሞችን አገልግሎቶችን ሊያጡ የሚችሉበት፣ ስራ ማግኘት የማይችሉበት፣ ሌላም ብዙ ስደት የሚሆንበት እንደሆነ ማወቅ ያስፈልጋል። የክርስትና ባህሪው እንደሆነ የክርስቶስ ኢየሱስ መስቀል ይህንን የሚያስተምር ጌታ። ለዚህ ነው የሚወደኝ ቢኖር አለ ራሱን ይካድ። መስቀሉን የራሱን መስቀል የኔ መስቀል የጌታን አለ። የጌታ መስቀል የጌታ ብቻ ነው። የክርስቶስ መስቀል ዓለም የዳነበት ነው። ማንም ሊሸከመው አይችልም። ጻድቅ ሆኖ ስለ ኃጢአተኞች የሞተበት ነው። እሷን አንተ የራስን መስቀል እኔም የራሴን መስቀል ተሸክመው ምን ይበለኝ? መስቀልን ተሸከመ ተከተለኝ፣ መስቀሏን ተሸከማ ተከተለኝ። እንዲህ ያለው ጌታችንና መስቀል የሌለበት ክርስትና ጨው የሌለበት ወጥ ማለት ነው። ግን ለመብዛታችን መደረግ አለበት። ለመጠንከራችን ስትሮንግ ለመሆን ለመስፋታችን ኢንቨስት መደረግ አለበት። ይሄ ራሱ ገባ። ለምን በዚህ ውስጥ ክርስቲያኑ ሲቀጥሉ የሰደዱ መከራ የተቀበሉ የተገደሉ የታሰሩ ሲቀጥሉ ይሄ በጣም ማራኪ እኮ ነገር ነው። አየ በህይወት ተወራርደ የምታመልከው አምላክ አለ ማለት ነው። ከመኖር የምታስቀድመው የምታስበልጠውና ይሄ ክርስትናው ራሱ ኔቸሩ ስለሆነ በዚህ መንገድ ነገሩ ማየት እንጂ ከዚህ በኋላ በዓለም ላይ አብሶ በአማኞች ላይ በክርስቲያኖች ላይ ቀላል የማይባል ዓለም አቀፍ ስደት ዛሬ ሰይጣን በአደባባይ ያመለኩ ክርስቶስን በአደባባይ ጎቱ ሰዎች ነገ አንተን ይጎታሉ፣ ነገ ቤተክርስቲያን ውስጥ ያሉ አማኞች ማገልጋዮች በአደባባይ ይጎታሉ። አየ ስለዚህ ጌታ ምንድን ያለው?
በርጥብ እንጨት እንዲህ ካደረጉ አለ በርጥብ እንጨት እንዲህ ካደረጉ በደረቁማ እንዴት ያደርጉ ይሆን ያለው ንጹህ ኃጢአት በሌለበት በግ ላይ እንዲህ ካደረጉ በክርስቶስ ላይ በእኛ ድካም በሚስማማን ቢከሱን የሚከሱበት ምክንያት በሚያገኙብን በእኛ ላይ ምን ያደርጉ ነው ጥያቄው። ስለዚህ ቤተክርስቲያን ያለ ክስ ያለ ስደት ያለ መከራ ያለ እሳት ያለ ሰይፍ ያለፈችበት ዘመን የለም ነው። የሚቀጥል ነው ተጠናክሮ የሚቀጥል ነው። የሚያስፈልገው ራስ ምን ማድረግ መሰለ በጣም ስፒሪቹዋሊ በደም ዲፕ ሩትድ መሆን አንድ መሆን መዋሃድ መጠናከር እና ይሄን ቻሌንጅ አብሮ መቋቋም ነው የሚያስፈልገው እንጂ በእውነት ለመናገር ዶናልድ ትራምፕ የአሜሪካን ሰራዊት በሙሉ ይዘው ይመጡ አያስቆሙትም። ውጊያው ከሰው ጋር አይደለም። ቦኮ ሃራም እኮ አይደለም ከቦኮ ሃራም ጀርባ ማን አለ በለጠ ጠይቅ እንጂ መንፈስ እኮ ነው የሚመራው። አየ ክርስቲያን ስለሆንክ የሚገል ማንም ሰው ማን ነው ግደል ያለው? ነፍሰ ገዳይ የተባለው ማን ነው? ዲያብሎስ ነው አይደል? እሱ ከመጀመሪያ ምንድነው ነፍሰ ገዳይ ነው። ሐሰትም ሲናገር ከራሱ ይናገራልና ሐሰተኛ ሐሰትም አባት ነው ተብሏል። ገዳዩ ማን ነው? እሱ ነው እንጂ ንጹህ ሰው ለምን ትገላለህ? አርፎ ቤቱ የተቀመጠውን ሰው ለምን ትገላለህ? ዶሮ መግደል ወፍ መግደል ነው ሰው መግደል ማለት። ሰው ትልቅ ነው በጣምና ነገሩ በዚህ መንገድ ቢታይ ግን እንዳልኩ ሳንዘጋጅ ሲመጣ ነው አደጋ የሚሆነው። ሳንዘጋጅ ገና በጣም ብዙ እቅድ ይዘን ለመስፋፋት ገና ቤት ለመስራት ገና ለመኖር በጣም ብዙ እቅድ ይዘን ሲመጣ ያስደነግጣል። እንዘጋጅ ይሻላል። ሹር ልክ ነው ያለው። እንግዲህ እንዳልከው ነው የቤተክርስቲያን አባቶች ካልተሳሳት ተርቱሊያን ይመስለኛል አይደል የአማኞች መስዋዕትነት የቤተክርስቲያን ዘር ነው ይላል ማለት ነው። እንግዲህ በእነሱ አይደል እንግዲህ መጀመሪያውን የሐዋርያቱን እና ደቀ መዛሙርቱን ህይወት ስታይ እንግዲህ በዘይት ተቀቅለው ተዘቅዝቀው ተሰቅለው በመጋዝ ተሰንጥቀው እሱን ታሪክ ነው የምናገኘው። እንግዲህ ክርስትና በዚህ በእነሱ ደም ላይ ነው አይደል ያፈራው በእነሱ መስዋዕትነት ላይ ነው ያፈራው ማለት ጌታችን ኢየሱስ ክርስቶስ እነሱን ደቀ መዛሙርቱ አድርጎ ሲልካቸው እንግዲህ እስከ ዓለም ዳርቻ ምስክሮቼ ትሆናላችሁ ሲላቸው ማርቶሪዮስ አይደል የሚለው የግሪክ ቃል መስዋዕቶቼ እንድትሆኑ ነው የተጠራችሁት ጭምር ድረስ ይሄዳል ሐሳቡና ለማንኛውም ያመነውን ማወቅ ያወቅነው እንደው አጥብቆ መያዝ አምናለሁ የምንለው ነገር በእውነት ስለምናምነው ነገር እለት እለት ያወቅን ቅዱሳት መጽሐፍትን እያገላበጥን በዛው ህይወታችንን የምንገራበት ጊዜ እንዲሆን ነው። ያሬዶ በጣም ነው ማመሰግነው። ክቡራን ተመልካቾቻችን ሐሳቦቻችን እነዚህ ነበሩ። ለማንኛውም የጭንቅ ጊዜ ላይ ነው ያለነው። ደግሞ የጭንቅ ጊዜ ይቀጥላል። በዚህ ጭንቅ ውስጥ ግን ያመነውን ማወቅ እሱ ጋር ተጣብቆ መኖር ደግሞ የበለጠ ሰላም ይሆናል፣ ረፍት ይሆናል ለራሳችን ብለን እናስባለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሐሳቦቻችሁን እንስማ። በቀጣይ ደግሞ እንገናኛለን። እስከዛው ሰላም። የኢትዮጵያ ሪል ስቴት አዋርድ አሸናፊ የሆነው ዲኤምሲ ሪል ስቴት በለቡ መብራት በፍጥነት እየገነባ ባለው ሳይት ብዙዎችን የቤት ባለቤት ማድረጉ ይታወቃል። እድሉ ላመለጣችሁ ደንበኞች እንኳን ደስ አላችሁ እያልን አዲስ ፔንታውስ ብሎክ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ከባለ 1 እስከ ባለ 4 መኝታ በተለያዩ ካሬ አማራጮች በማራኪ ቤት ዲዛይን ይዘን ቀርበናል። በ10% ቅድመ ክፍያ ከ60% የባንክ ብድር አማራጭ ጋር እንዲሁም የንግድ ሱቆችን ከ20 ካሬ ጀምሮ ሱቅ ከነሸማቾቹ ለሽያጭ አቀርበናል። የማስታወቂያ አይቶ ለሚመጡ 10 ደንበኞች ብቻ እስከ 30% በሚደርስ ቅናሽ ተጠቃሚ ለመሆን ከታች ባለው ቁጥር ይደውሉ።